በመላው ዓለም ከገና አከባበር ጋር የተያዙ ለየት ያሉ ክስተቶች በመላው ዓለም በ150 ሀገራት መከበር ብቻ ሳይሆን ለክርስትና እምነት ሆነ ለሌላ እምነት ተከታዮች በዓመታዊ የቀን አቆጣጠራቸው ላይ ቁልፍ ቦታ አለው። የኢየሱስ ክርስቶስ የልደት በዓል ዓመት በመጣና በሄደ ቁጥር ቤተሰቦች በአንድ ገበታ ተሰባስበው ማዕድ የሚቆርሱበት፣ ቤተሰባዊ ትስስራቸውን የሚያጠናክሩበት በዓል ነው። የገና በዓል በዓሉ በቤተሰብ ዘንድ ብቻ ሳይሆን በሀገር ደረጃም የተለያዩ ነገሮችን በመከወን ይከበራል። በገና በዓል ወቅት ከምዕራቡ ዓለም ተነስተው በመላው ዓለም እየተለመዱ የመጡና ከበዓሉ ጋር ከሚጠቀሱ ነገሮች መካከል የገና አባትና የገና ዛፍ ተጠቃሽ ናቸው። ይህ በምዕራባውያን ዘንድ እጅጉን የተለመደ ሲሆን መንገዶች በመብራት በገና ዛፍና በገና አባት ትርኢቶች ይደምቃሉ። የገበያ አዳራሾች፣ አውደሬዎች እንዲሁም የመንግሥትና የግል ተቋማት የገና ዛፍን አስውበውና አስጊጠው ያስቀምጣሉ። ኖርዌይ በየዓመቱ የምትልከው ስጦታና የምትደብቀው መጥረጊያ በለንደን ትራቫልጋር አደባባይ በታኅሳስ ወር በየዓመቱ ትልቅ የገና ዛፍ ተውቦ ይቀመጣል። በብሪታንያ የገና በዓል አከባበር ወቅት ትልቅ ቦታ የሚሰጠው የገና ዛፍ በስጦታ የምትልከው ሀገር ኖርዌይ ናት። በሁለተኛ ዓለም ጦርነት ወቅት ብሪታንያ ለኖርዌይ መንግሥትና ንጉሥ ጠንካራ አጋር ነበረች። በወቅቱ ኖርዌይ በናዚ ቁጥጥር ስር የነበረች ሲሆን ጦርነቱ ካበቃ በኋላ ኖርዌይ ለክፉ ቀን ወዳጇ ምስጋናዋን ለመግለጽ በየዓመቱ የገና ዛፍ ወደ ለንደን በስጦታ መልክ መላክ ጀመረች። ይህ ልማድ ከአውሮፓውያኑ 1947 ጀምሮ የሚከናወን ሲሆን በዚህ ዓመት በስጦታ የላከችው ዛፍ ርዝመት 25 ሜትር ይደርሳል ተብሏል። ኖርዌይ ወደ ለንደን ስጦታ ስትልክ በዋዜማው ደግሞ በመላው ሀገሪቱ የሚገኙ ቤቶች መጥረጊያዎቻቸውን ይደብቃሉ። ይህንን የሚያደርጉት ክፉ መናፍስት መጥተው ይሰርቁታል በሚል እምነት ምክንያት ነው። በኖርዌይ ባህል ክፉ መናፍስት በገና ዋዜማ በየሰው ቤት በመምጣት የሚጋልቡት መጥረጊያ ይፈልጋሉ የሚል የቆየ ልማድ አላቸው። ይህንንም ለመከላከል በገና ዋዜማ ወደ መኝታቸው ከመሄዳቸው በፊት በቤት ውስጥ ያሉትን መጥረጊያዎች በሙሉ ይደብቃሉ። የሚገርም ነው። ከገና እራት በኋላ በሻማ ብርሃን ታሪክ የሚያነቡት አይስላንዳውያን በአይስላንድ መጽሐፍ አሳታሚዎች በገና ሰሞን አዳዲስ መጽሐፍትን ለገበያ ያቀርባሉ። ይህም የገና መጽሐፍት ጎርፍ የሚሰኝ ሲሆን ባህሉ የጀመረው በሁለተኛ ዓለም ጦርነት ወቅት እንደሆነ ይታመናል። በወቅቱ በርካታ ነገሮች ተቆጥቦና ተቆጥሮ ሲሰጥ፣ ወረቀት ግን በገፍ ይቀርብ ነበር። ስለዚህ በገና ወቅት ስጦታ ለመስጠት የነበረው ብቸኛ አማራጭ መጽሐፍት ነበሩ። በአሁኑ ወቅት የአይስላንድ የህትመት ኢንዱስትሪን በእጅጉ የረዳው ይህ ባህል በገና ዋዜማ ቤተሰቦች ተሰባስበው ስጦታ እየተለዋወጡ ምግባቸውን እየበሉ ከዚያም ምሽቱን ሻማ ለኩሰው መጽሐፍት በማንበብ ያከብሩታል። ምናልባት ቸኮሌትና የሚጎነጩት መጠጥም ሊይዙ ይችላሉ። መጽሐፍ ግን የማይቀር ስጦታቸው ነው። ድንቅ ነው ባካችሁ። ገና ሕገወጥ የሆነበት ዓመት በአውሮፓውያኑ 1647 በብሪታንያ በገና ዕለት የሚኖር ፈንጠዝያ ታግዶ ነበር። በወቅቱ ሕዝብ ተወካዮች ምክር ቤት አባላት በገና ዕለት በፋሲካና ዊትሱን በዓላት ወቅት የሚኖር ፈንጠዝያን በሀገሪቱ ውስጥ አግደዋል። በወቅቱ የምክር ቤቱ አባላት ከነበሩት መካከል የካቶሊክ እምነት ተከታዮች የገና በዓልን ማክበራቸውን የሚቃወሙ ሃይማኖታዊና ሞራላዊ እሴታቸው የሚለዩ ፒውሪታን የበላይነት ነበራቸው። ስለዚህ በታኅሳስ 25 ከፌሽታ ይልቅ በምትኩ የጾም ጊዜ መሆን እንዳለበት ወሰኑ። ከገና ጋር የተያዙ ክብረ በዓላት የተከለከሉ በመሆናቸው ወታደሮች በሕዝብ መሰብሰቢያ ስፍራዎች በዓሉን ሲያከብሩ የሚያገኟቸው እንዲበትኑና በቁጥጥር ስር እንዲያውሉ ይሰማሩ ነበር። በለንደን ወታደሮች መጾም ሲገባቸው ለገና አከባበር ምግብ የሚያበስሉ ሰዎችን ለመፈለግ በየአውራ ጎዳናው ላይ ይሰማሩም ነበር። የገና በዓላትን የሚዘክሩ መዝሙሮች ቤትንና አደባባይን ለበዓሉ ማስዋብ ተከልክሎ ቆይቷል።
አብዛኛው የህብረተሰብ ክፍል እገዳውን የተቃወመ በመሆኑ በአውሮፓውያኑ 1660 ገና ዳግም መከበር ጀመረ። ቀበጥ ብለው የሚያሳልፉት ጃፓናውያን በርካታ ክርስቲያን ያልሆኑ ሰዎች ባሉባት ጃፓን ገና በተለየ መንገድ ይከበራል። ገናን ከቤተሰብ ጋር ሰብሰብ ብሎ ከማክበር ይልቅ የገና ዋዜማን ጥንዶች ወጣ ብለው ማክበር ይመርጣሉ። በገና መብራቶች የሚደምቁት የጃፓን ጎዳናዎች፣ ምግብ ቤቶቻቸው እንዲሁም ሆቴሎች የተለየ መስተንግዶ አዘጋጅተው ደንበኞቻቸውን ይጠብቃሉ። ምግብም ቢሆን ከሌሎቹ ሀገራት በተለየ መልኩ ጃፓናውያን ኪሩሱማሱ ኬኪ የተባለ ጣፋጭ በመመገብ ያከብራሉ። በብሪታንያ በገና ምሽት ተወዳጅ ከሆኑ ምግቦች መካከል ተርኪ የተባለችው የዶሮ ዝርያ ቀዳሚዋ ናት። በገና ምሽት በሀገሪቱ የተለያዩ አካባቢዎች የሚኖሩ ሰዎች ተርኪ በማብሰል ተሰባስበው ይመገባሉ። በጃፓን በገና በዓል ወቅት የተጠበሰ ዶሮ ተወዳጅ ሲሆን 3.6 ሚሊዮን ቤተሰቦች ይህንኑ ለመመገብ ወደ KFC መደብሮች ጎራ ይላሉ። ይህ የተጠበሰ ዶሮ የሚሸጠው መደብር በ1970ዎቹ ከሠራው የገበያ ማስታወቂያ ወዲህ ጃፓናውያን ከሳምንት አስቀድመው ምግባቸውን ያዛሉ። በዚህም የተነሳ ከተለመደው የገበያ ቀን በ10 እጥፍ በላቀ ሁኔታ የገና ዕለት ምግብ ቤቶች በደንበኞች ይጨናነቃሉ። የቼክ ሪፐብሊክ የጫማ ውርወራና ገና በቼክ ሪፐብሊክ የገና ዋዜማ ቤተሰብ ተሰብስቦ የሚያከብረው በዓል ብቻ አይደለም። ያላገቡ ሴቶች ጫማ በመወርወር መልካም ነገር እንዲገጥማቸው የሚመኙበት ባህልም አላቸው። ያላገቡ ሴቶች ተራ በተራ ጫማቸውን ከትከሻቸው በላይ እየወረወሩ ፊት ለፊት ወደሚገኘው በር ያመራሉ። የጫማው አቅጣጫ የወደፊት የፍቅር ሕይወታቸውን እንደሚተነብይ ይታመናል። የጫማው ጫፍ ወደ በሩ ከዞረ ትዳር ለመያዝ እየተቃረቡ ነው የሚባል ሲሆን የጫማው የኋላ ክፍል ተረከዙ ወደ በሩ ከዞረ ደግሞ ሌላ ዓመት የላጤነት ሕይወት እንደምትመራ ያሳያል። ይህ በአፈታሪክ ላይ የተመሠረተው ወግ በአገሪቱ የገና አከባበር ላይ እንደ ጨዋታ ተደርጎ በሰፊው ይዘወተራል። ድንቅ! ለገና ብቻ ገበያ ላይ የሚቀርበው የሜክሲኮ ቢራ። ሜክሲኮ በዓለም ትልቋ ቢራ ላኪ ሀገር ናት። ነገር ግን በጣም ተወዳጅ ከሆኑት ቢራዎች መካከል አንዱ በሀገሪቱ ውስጥ ብቻ የሚገኝና ለገና በዓል ለጥቂት ሳምንታት ብቻ ለገበያ ይውላል። በርካታ ሀገራት ለገና በሚያዘጋጇቸው መጠጦች ይታወቃሉ። ፖርቶሪኮ ጣፋጭ በሆነው ኮኪቶ፣ ጀርመን ደግሞ በቅመማ ቅመም በተሞላው ትኩስ ወይን ይታወቃሉ። ሜክሲኮ ደግሞ ኖቼ ቦዌና የሚባል የቢራ አይነት ለገና በዓል ብቻ ታቀርባለች። ይህ የአልኮል መጠጥ የገና በዓል ሲቃረብ ብቻ ለገበያ የሚቀርብ ሲሆን ከሀገር ውጭ በየትኛውም ስፍራ አይገኝም። ኖቼ ቦዌና መልካም ምሽት ወይንም ቅዱስ ምሽት እንደማለት ነው። ይህም በስፔን፣ ላቲን አሜሪካና ፊሊፒንስ የሚከበረውን የገና ዋዜማ ለማመልከት ጥቅም ላይ ይውላል። በኖቼ ቦዌና ወይንም በገና ዋዜማ ምሽት ቤተሰብ ተሰባስቦ የተዘጋጀውን ልዩ ምግብ በጋራ የሚቋደስ ሲሆን ሙዚቃና ዳንስም እስከ እኩለ ሌሊት ድረስ ይኖራል። ኖቼ ቦዌና የተሰኘው ቢራ በሜክሲኮ ብቻ የሚገኝ ሲሆን ገበያ ላይ የሚውለውም የገና በዓል ሲቃረብ ብቻ ነው። ከዚያ በኋላም ሆነ በፊት አይመረትም። ድንቅ የክት ነው ማለት ነው። የገና ዝማሬ በህዋ ላይ ፈረንጆች ለገና ደጋግመው ከሚሰሙት ሙዚቃ መካከል ጂንግል ቤል የተሰኘው ዝማሬ ቀዳሚውና ተወዳጁ ነው። ይህ ሙዚቃ እንደ አውሮፓውያኑ 1965 የናሳ ጄሚኒ 6A የተሰኘችው መንኮራኩር በመጠቀችበት ወቅት ለመጀመሪያ ጊዜ በህዋ ላይ እንዲጫወት ተደርጓል። የጄሚኒ 6 ጠፈርተኞች የናሳን ተልዕኮ የሚቆጣጠረውን አካል በራሪ አካላትን ወይም ዩፎ ተመለከትን በማለት ካታለሉ በኋላ በሃርሞኒካና በትንሽ ደወል ጂንግል ቤልን ተጫውተዋል። የገና አባት ከዓመት ዓመት በመላው ዓለም የሚገኙ ሕፃናት ለገና አባት ደብዳቤ ይጽፋሉ። የገና አባት ወይንም ሳንታ ክላውስ ግማሽ ሚሊዮን ያህል ደብዳቤዎች ከመላው ዓለም እንደሚጻፉለት ይገመታል። በዩናይትድ ኪንግደም የገና አባት ደብዳቤዎቹ እንዲደርሷቸው በማለት ሮያል ሜል
የሳንታን ይፋዊ አድራሻ ያስተዋውቃል። በዚህም የተነሳ በተለያዩ ሀገራት ሳንታ የሚለውን ስም ያካተቱ የቦታ ስሞች ይገኛሉ። በተለይም በምዕራቡ ዓለም በቤታቸው ክሪኬት የሚጫወቱት አውስትራሊያውያን። የገና ቀን በአውስትራሊያ በፀሐይ ብርሃን የደመቀ በምግብ የተሞላና በቤተሰብ የታጀበ ነው። ከዚህ በተጨማሪ ትንሽ ቢራና የክሪኬት መጫወቻ በየቤቱ አይጠፋም። ይህ የአውስትራሊያውያን የቤተሰብ ባህል የሆነው ክሪኬት ለገና መጫወት በሁሉም የዕድሜ ክልል የሚገኙትን ያሳተፈ ነው። ክሪኬት ለአንድ ቀን ብቻ የማሸነፍ ጉዳይ አይሆንም። ሁሉም ሰው የሚሳተፍበት ጨዋታ ነው። የቤቱ የ5 ዓመት ልጅ ኳሱን ሲመታ ቢሳሳት ሁሉም እንዳላየ በማለፍ ዳግመኛ ዕድል ይሰጠዋል። የጨዋታው ደንቦች ከቤተሰቡ ወደ ቤተሰብ ይለያያሉ። የሞቱ ዘመዶቻቸውን የሚጎበኙት ፊንላንዶች። በፊንላንድ በገና ወቅት የሞቱ ዘመዶችን መጎብኘት የተለመደ ነው። በገና ዋዜማ ቤተሰቦች የሞቱ ዘመዶቻቸውን የቀብር ስፍራ በመሄድ ሻማ ለኩሰው ያስታውሷቸዋል። ዚስ ኢዝ ፊንላንድ የተሰኘው ድረገጽ 3/4 ፊንላንዳዊ ይህንን ያደርጋል ሲል ዘግቧል። በገና ዋዜማ ምሽት የመቃብር ስፍራዎች በበረዶ ተሸፍነው በሻማ ብርሃን ደምቀው የተለየ ትዕይንት ይፈጥራሉ። ገናን በሸረሪት ድር የሚያስውቡት ዩክሬናውያን። በምዕራብ ዩክሬን የገና ዛፍን በአብረቅራቂ ትንንሽ ኳሶች ወይንም በኮከብ ማድመቅ አልተለመደም። ከዚያ ይልቅ የተጌጠ የሸረሪት ድር ይጠቀማሉ። ይህ ታሪክ መነሻውን ያደረገው ከገና ሸረሪት ነው። በምስራቅ አውሮፓ ቱርክ ውስጥ የአንዲት ድሃ ሴትን የገና ዛፍ በድሩ ስላስዋበ ሸረሪት የሚተርክ ተረት አለ። ሴትዮዋ ማለዳ ስትነቃ የሚያብረቀርቅ የሸረሪት ድር የገና ዛፏን አስውቦት ታገኛለች። ከዚያ በኋላ ቤተሰቧ የገና ዛፉን ለማስዋብ ሌላ ነገር መጠቀም አላስፈለገውም። ዩክሬናውያንም ይህንም በማሰብ ከወረቀትና ከሽቦ ድሮችን በመስራትና በዛፎቻቸው ዙሪያ በመጠቅለል ያስውባሉ። በገና ዛፍ ዙሪያ ሸረሪት ወይም ድሯን ማግኘት እንደ መልካም ዕድል ይቆጠራል። ስለዚህ በገና ሰሞን የገና ዛፍ ያለበት አካባቢን አለማጽዳት የተለመደ ነው። የምንጊዜም ዝነኛ የገና ፊልም በገና ሰሞን በብዛት በፊልም አፍቃሪያን ዘንድ የታየና ከፍተኛ ገቢ ያስገባው ፊልም ዘ ግሪንች 2018 ነው። ይህ ፊልም በመላው ዓለም ከህዳር 2018 እስከ ታህሳስ 2020 ድረስ ለእይታ በበቃበት ጊዜ ውስጥ 379 ሚሊዮን ፓውንድ